የአካባቢን ሰላምና ጸጥታ የማስጠበቅ ስራ የመንግስት ብቻ ሳይሆን የህብረተሰቡም ኃላፊነት እንደሆነ ይታመናል። ይህን ተከትሎ በአዲስ አበባ ከተማ ከ2013 ጀምሮ ነዋሪው የአካባቢውን ሰላምና ጸጥታ ለማስጠበቅ እንቅስቃሴ ጀምሯል። ይህ ጅምር ከ2 ዓመት በፊት ደንብ ተዘጋጅቶለት በህብረተሰብ ተሳትፎ በ11ዱም ክፍለ ከተሞች ከ4350 በላይ የሰላም ሰራዊት አደረጃጀቶች ተፈጥረው ሰፊ ስራ እየተሰራ ይገኛል። ኢቲቪ ቅኝት ባደረገባቸው ቦሌ ክፍለ ከተማ ወረዳ 6 እና ለሚኩራ ክፍለ ከተማ ወረዳ 8 የሚገኙ ሞዴል አደረጃጀቶች የሰላም ሰራዊት አባላት የሰሯቸውን ስራዎች ገልጸዋል። ህብረተሰቡ የሰላሙ ባለቤት ሆኖ በሰራው ስራ የተገኙ ለውጦችንም ነዋሪዎች ገልጸዋል። እዚህ አካባቢ ላይ አሁን ይሄን የምታየው አካባቢ በጣም ብዙ ወንድሞቼ የኔ ኩዮች ብዙ የጠፉበት የተበላሸ አካባቢ፣ ጫት የሚቀሙበት፣ ሲጋራ የሚያጨሱበት አካባቢ ነበር። ይሄን አሁን እንደምታየው ግሪን ኤሪያን ውብ አድርገን ከ40 እና ከ50 ልጆች በላይ ወደኛ አምጥተን ሰልጥነው ሰላም ሰራዊት በማስከበር ወደኛ ማህበረሰቡ እንዲቀላቀሉ አድርገናል። ሁለተኛ ነገር ደግሞ እኛ ሰላም ሰራዊት በመውጣታችን ህጻናቶች፣ አካባቢ ሴቶች አሁን ላይ ሳይሳቀቁ ነው በሰፈራቸው የሚሄዱት። በአሁኑ ሰዓት ትልቁ ችግር የሰላም ማጣት ስለሆነ እኛ ጋር ያ ችግር የለብንም። ልጆቻችን በሰላም ወጥተው ይገባሉ፣ እኛ በሰላም ወጥተን እንገባለን። እንደማንም ችግርም አይደለንም፣ ያለንም ችግር እንፈታለን። የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ አስተዳደር ምክትል ቢሮ ኃላፊ ፍስሐ ጥበቡ በሰላም ሰራዊት አደረጃጀት በርካታ ነዋሪዎች በተለያየ መልኩ ተሳታፊ እንደሆኑ ጠቅሰዋል። በሁሉ እንቅስቃሴዎቻችን ውስጥ የአዲስ አበባ ነዋሪ እንደሚሳተፈው ሁሉ በሰላም ጉዳይ ላይ ደግሞ ከፍተኛ ተሳትፎ ያደርጋል፣ ባለቤትም ነው። እንግዲህ ባለቤት ነው ስንል በሶስት ጉዳዮች ላይ የከተማ ነዋሪዎቹ ይሳተፋሉ። አንደኛው 200 ሺህ የሰላም ሰራዊት አለ። በዚህ የሰላም ሰራዊት ውስጥ በበጎ ፈቃደኝነት የሚሰማሩ አሉ። ሰልጥነው መታወቂያ ወስደው የደንብ ልብስ ወስደው ደንቡ ላይ በተቀመጠው መሰረት የሚሰማሩ አሉ። አንደኛው ተሳትፎ ይሄ ነው። ሁለተኛው ተሳትፎ ደግሞ በእውቀት በጉልበት የሚደረገው አስተዋጽኦ ነው። በሌላ መንገድ ደግሞ የካሜራዎችን በተለይ ወንጀል የሚበዛባቸው ቦታዎች ላይ ካሜራ ከኪሱ በማዋጣት እንደገና ደግሞ ወደ ውጭ የወጡ የግለሰብ ካሜራዎችን ወደ አንድ ማዕከል በማሰባሰብ ሁሉንም ብሎኮች የሲሲቲቪ ካሜራ እንዲገናኙ ለማድረግ ጥረት አድርጓል። ሰላምና ጸጥታን የማስጠበቁ ስራ ከሸገር ሲቲ አጎራባች ክፍለ ከተሞች ጋር በጋራ እየተሰራ እንደሚገኝ የጠቆሙት ፍስሐ ጥበቡ እንደ ከተማው ሁለንተናዊ ለውጥ መገኘቱን አስረድተዋል። አሁን አዲስ አበባ ላይ በየቦታው ስንዞር በፊት አረቄ ቤት የነበሩ ከዛ ሰው እየጠጣ እዛ ደግሞ የተለያዩ ወንጀሎች የተፈጸሙ ወጣቶችም መጥፎ የሆነ ባህሪ ይማሩባቸው የነበሩ ቦታዎች በማህበረሰቡ ጥቆማና ትብብር የጸዱበት ሁኔታ አለ። እነዚህ ነገሮች ተወግደዋል። ይሄ ደግሞ መሆኑ የመማር ማስተማሩ ሂደት ጤናማ እንዲሆን ከወንጀል አንጻር ወንጀል እንዲቀንስ ኢቭን ከህገወጥ ንግድ አሻጥር ጋር በተገናኘ የኮንትሮባንድ ንግዶች፣ ተገቢነት የጎደላቸው የዋጋ ጭማሪዎች፣ እነዚህን የመሳሰሉ ማህበረሰቡን የሚጎዱ በየትኛውም አንግል የሚነሱ ጉዳዮች ማህበረሰቡ እየተዋየ በመፍታቱ ከፍተኛ የሆነ ለውጥ መጥቷል ማለት ነው። በአዲስ አበባ ከተማ አስተዳደር ህብረተሰቡን ባሳተፈ መልኩ በሰላምና ጸጥታ ማስጠበቅ ዙሪያ የተሰራውን ስራ ከኢትዮጵያ የሁሉም ክልሎች ሰላምና ጸጥታ ቢሮና ፖሊስ ኮሚሽኖች የተወጣጡ የስራ ኃላፊዎች የጎበኙ ሲሆን ሰፊ ልምድ ያገኙበት እንደሆነም ገልጸዋል። ሰው የሰላም አባት ሆኖ አካባቢውን የሚጠብቅበት ሁኔታና በየብሎኩ ሰው ተደራጆ አካባቢን የሚጠብቁበት ሁኔታ ነው ያየሁት። ይሄ ከዚህ ልምድ ወስደን ምናልባት ትናንሽ ነገሮች አለኛ አካባቢ ከዚህ የበለጠ አሁን ከዚህ የወሰድነው ነገር ልምድ ወስደን በየክልሉ ከሁሉም ክልል የመጡ አመራሮች ስላለ ከዚህ ልምድ ወስደን በየአካባቢው ስንሄድ ተግባራዊ እንድናደርግ ብዙ ትምህርት ያገኘንበት ሁኔታ አለ። የአዲስ አበባ ከተማ አስተዳደር የየአካባቢው የሰላም ሰራዊት አደረጃጀት አባላት በ3 ፈረቃ በበጎ ፈቃድ ሰላምንና ጸጥታን የማስጠበቅ ስራ እየሰሩ ይገኛሉ።